ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድን ነው ስህተቱ? ነው የሐሳቡ ወይም የምንፍቅና ያሰኘው ምንድን ነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስህተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍልኝ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዕዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሂዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ
የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያትን። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል። በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ እረኛ ብሏል። አማና የቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመው እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም በአንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም በአንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነዚህም ስህተት ነው ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ
9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም እስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ ያልክ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ?
ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ኧረ በጭራሽ እንዲህ ያለ አረዳ አይደለም። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ፣ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። አሃ ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። አዎ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍለዋል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል። በደንብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ
እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስመ አነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። የሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። አሁን ይህ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ኃጥእ ነው፣ ግን ኃጥእ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ። ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አለ። አንድ ቃል እንኳን ለመቤታችን ለመቤታችን ቤዛ መባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘን አንሮጥም። እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። ወእግዚአብሔር ይሳለቅ ላይ ሊሆሙ ይላል። እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሀሳብ መረዳት ያስፈልጋል። እንዲህማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለእመቤታችን በዚህ መንገድ የተነገረ ነው። መምህራኑ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው፣ ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክሳዊ አስተምሮ። ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ምስጢር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚህ የተነሳ ነው። እውነተኛው መረዳት ያለው እዛ ውስጥ ነው። እንደውም በኦርቶዶክሳዊ አስተምሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን
ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ የሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለች ሲላትስ ተጸንሷል? አልተጸነሰ። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማኅፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የእኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። የድንግል ማርያም ቤዛዊነት ግን ታዳጊነቷ፣ አማላጅነቷ፣ ቃል ኪዳኗ፣ ዘላለማዊ ድንግልናዋ፣ ሁለተኛ ሔዋን በመሆኗ በመሳሰሉት የተብራራ ቤታችን ትባላለች። እንዴ እዚህ መጽሐፍ ቅዱስ ላይ አንድ አይደለም የግዕዝ መጽሐፍ ቅዱስ ተመለከቱ እኮ ታገኙታላችሁ። ጌታችን ለምሳሌ በማቴዎስ ወንጌል የተናገረው ማለት ስለ ዓይን ፈንታ ዓይን፣ ስለ ጥርስ ፈንታ ጥርስ ይላል። በግዕዝ እኮ ብታነቡት ይሄንን ዓይን ቤዛ ዓይን ነው የሚለው፣ ወስን ቤዛ ስል ይላል። ስል ማለት ጥርስ ማለት ጥርስ እኮ ነው ቤዛ የተባለው። ይኸው ግዕዟን ጥርሱን አሁን ሳያውቁ ቀርቶ መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል መስቀል ራሱ ተሰቅሎልን ነው። መድኃኔዓለም ኢየሱስ ክርስቶስ በመስቀል ተሰቀለ እንጂ መስቀል ራሱ ተሰቅሎ ነው። መስቀል ኃይላችን ነው፣ መስቀል ቤዛችን ነው። እንዴት ነው ቤዛ የምትባዩ ልጅስ? ቤዛ የምትባዩስ ፕሮቴስታንት እህታችን አንቺ ቤዛይት የተባልሽው ለዓለም ተሰቅለሽ ነው? ቤዛ የሚባል እኮ ውሃ አለ፣ ሃይላንድ የታሸገው ሃይላንድ ተሰቅሎ ነው ወይስ ባለ አክሲዮኖቹ ለእኛ ሞተውልን ነው? እና ትንሽ ረጋ ብሎ ማሰብ ተገቢ ነው እንጂ ቤዛ የምትባል ልጅ አለች፣ ቤዛ የሚባል ሃይላንድ ውሃ ብሎ በጣም ኮስተራ ነገር ነው። በዚህ አጋጣሚ እንደውም ፋሲካ የሚለውን ቃል ራሱ ባለፉት አዲሱ መናፍቃን መጽሐፈ ሰዓታት ላይ ያለው የበዓለ ሃምሳው እመቤታችን ለአዳም ፋሲካ ሆይ የሚላለ እና እንዴት ድንግል ማርያም አዲስ ሰው የክርስቶስ የአዳም ፋሲካው ትባላለች? ፋሲካ ማለት እንኳን ይኸው ደስታ ማለት ነው። ለምሳሌ ወምድርኒ ትገብር ፋሲካ የሚል መዝሙር የለም? ወምድርኒ ትገብር ፋሲካ አለ ተሐሲባ በደመ ክርስቶስ የሚለው መዝሙር አለ። ወምድርኒ ትገብር ፋሲካ ማለት ተሐሲባ በደመ ክርስቶስ በአማርኛ ክፍል ምድር ጠራች፣ ሐሴትም አደረገች፣ በደመ ክርስቶስ ነጽታለችና እንጂ ወምድር ትገብር ፋሲካ ማለት ምድር ራሷ ፋሲካ ናት ሲል እንደው የክርስቶስን የአዳም ፋሲካው የሚለው ቃል ወስዳል እና አንድ ቃል ስንት አገባብ እንዳለው ማወቅ ተገቢ ነው። እና ያጋጥማል። በነገራችን ላይ እንደዚህ አይነት ነገሮች ያጋጥማሉ። ዳህፀ ንስሐም ከሆነ የመታረም ዕድላቸው ሰፊ ይሆናል። ይህንን ነገር አሁን እኔ ከማለታቸው ያስደነገጠኝ አጽንኦት መስጠታችን እንደደነገጥኩት ድንግል ማርያም አትባልም እና አትደንግጡ ሲሉ ዋት እያሉኝ ሰው እንዴ ብፁዕነቱ የምነካቸው በዚህ ልክ እንደዚህ ይባል እንዴ አትደንግጡ ምናምን። ከዚህ በፊትም ሰምቻቸዋለሁ። የክርስቶስን አስታራቂነት ሲናገሩ አስታራቂያቸው ሲናገሩ ሰምቻቸዋለሁ። እዛ ላይም ጽነት አለ። እንደው ለመናገር የፈለጉት ክርስቶስ በዚህ ዓለም ላይ የሰራውን የማዳን ስራ እንደው ማስታረቁን ለመግለጽ ፈልገው ምናምን ብዬ እንደው በቀናት በደዛ ምክንያቱም ብፁዕ ጳጳስ ስለሆኑ እሳቸው ማረም መቼስ እንዲህ ለማለት ፈልገው ብዬ ነበር የተረዳሁት እንጂ ውዳሴ ማርያም እሑድ ላይ ወኮነ አራቂ አዲስ ጋር የሚለው ለሐዲሳን አስታራቂው ነው የሚለው ለሐዲሳን አስታራቂ የሚሆን አይደል ወይ ደግሞ እየሆነ ያለ አይደል። ብዙ ጊዜ እችም ዘርፌም ስጠቅሰው ሰምተነዋል። ይህን ጥቅስ ደግሞ እሷም ውዳሴ ማርያም ደጋሚ ሆና ማለት ነው።
ወኮነ አራቄ ለሐዲስ ኪዳን ነው የሚለው። ወኮነ ነው የሚለው ወይ ከውነ አይደል? የሰው ገዛ ነበር እንዴ? ወይ ብንተወውስ መጥቀሱን በቃ ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቶ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። ኃጢአት ስንሰራ በደል። እሺ ሰላም ሰላም፣ እንዴት ናችሁ? አሁን ማሳያችሁ የቤዘወ የደገነ ቤት የሆነውን ቤዘወ ግስ ዝርዝር ይሆናል በአስሩ ማርያም። ቤዘወ ማለት አዳነ፣ ታደገ፣ ዋጀ፣ ዋጋ ከፈለ ማለት ሲሆን በዘመድ ዘር ስም ሲወጣለት ደግሞ ቤዛ ይሆናል። ቤዛ ማለት ዋጋ፣ ካሳ፣ ኃላፊ፣ ዋቢ፣ ለውጥ፣ ዋስ፣ ተያዥ፣ ምትክ፣ ጥላ፣ ጋሻ ይሆናል ማለት ነው። ደቂቃ አገባብ ደግሞ ሲሆን ይሄ ደቂቃ አገባብ ሲሆን ደግሞ ፈንታ ይሆናል። ፈንታ ወይንም ስለ ይሆናል ማለት ነው። እንግዲህ ኢየሱስ ክርስቶስ በእኛ ፈንታ ተሰቀለ። ስለዚህ ቤዛ የምንለው ከዚህ የተነሳ ነው። ስለም ይሆናል። ስለ አዳም ተሰቀለ። ስለዚህም አባታችን የተናገሩት የዓለም ቤዛዊተ ዓለም ተብላ አትጠራም፣ መጠራትም የለበትም፣ ስህተት ነው ይላሉ። ስለዚህ ይሄ ምትክ የሚለው ሔዋን በበደለችው በደል ምትክ ሆና ተሰጥታለች። ስለዚህ አዳም ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን ተሰጠ ማለት ነው። ስለዚህ ምን ሆና ተሰጠች ማለት ነው? ምትክ። ስለዚህ ገነት በሔዋን ምክንያት ተዘጋ፣ በድንግል ማርያም ምክንያት ምን ሆነ ማለት ነው? ተከፈተ ማለት ነው። ስለዚህ ምትክ የተባለችውን ከዚህ የተነሳ ነው ቤዛ የተባለችው እና እነዚህ ትርጉማቶች አሉት የቤዛ እና በአስሩ ማርያም ቤዘወ የሚለው ሲዘረዘር ውእቱ ቤዘወ ስንል አዳነ፣ ታደገ፣ ዋጀ፣ ዋጋ ከፈለ ማለት ነው። ስለዚህ ይእቲ ቤዘወት፣ አንተ ቤዘውከ፣ አንቲ ቤዘውኪ፣ አነ ቤዘውኩ፣ ውእቶሙ ቤዘው፣ ውእቶን ቤዘዋ፣ አንትሙ ቤዘውክሙ፣ አንትን ቤዘውክን፣ ንህነ ቤዘውነ ተብሎ ይነበባል ማለት ነው። እናንተም ለብዙሃኑ ተደራሽ እንዲሆን ሪፖስት፣ ሸር እና ላይክ በማድረግ አድረሱልኝ። ያልተቀላቀላችሁ ፎሎ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። አመሰግናለሁ። ሰላም ነው። ስለዚህ ምትክ በሚለው ስለሚያዝ የእመቤታችን ድንግል ማርያም ቤዛዊተ ዓለም ብለን እንጠራታለን ማለት ነው። ጠቀሙ እንዴት ነው የምንጠቀመው የሚለውን ለምሳሌ መጀመሪያ ግን እንጨርስ። ስለ ኢየሱስ ክርስቶስ አሁን እየተከራከርን ስላልሆነ ጥያቄም ስለሌላችሁ ቤዛ ሁሉ ዓለም አለቀ፣ በቃ የዓለም መድኃኒት ማለት ነው። ቤዛ ሁሉ ዓለም ዮም ተወልደ፣ ዛሬ የዓለም መድኃኒት ተወለደ የምንለው መድኃኒት ተወለደ። ኢየሱስ መድኃኒት፣ የዓለም መድኃኒት። የዓለም መድኃኒትም ስንል ይለያል። የዓለም መድኃኒትም ስንል ይለያል። ከሌላው ሌሎች መድኃኒት የሚባሉ ሊኖሩ ይችላሉ ሰዎች፣ እሱ ግን ይለያል። ለምሳሌ ኢያሱ ስንል መድኃኒት ማለት ነው። ኢሳይያስ ስንል መድኃኒት ማለት ነው። ኢየሱስ ስንል መድኃኒት ማለት ነው። ግን ይለያል የእሱ መድኃኒትነት፣ እነሱ ደግሞ የእነሱ መድኃኒትነት ይለያል። ስለዚህ መድኃኒተ ዓለም፣ የዓለም መድኃኒት፣ መድኃኔ ዓለም፣ የዓለም መድኃኒት፣ ቤዛ ኩሉ ዓለም፣ የዓለም መድኃኒት፣ የዓለም ቤዛ ስንል በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ አዳነን የሚል ነው። ለድንግል ማርያም ስንጠቀም ግን በዛ እንዳልሆነ ማንም ኦርቶዶክሳዊ ያውቃል። አይደለም ኦርቶዶክሱ ሌላውም ሊያውቅ ይችላል። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው። የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው? ጫማ ነው። ስለዚህ ከዚህ ስርዓት አኳያ አብሮ የተያዘ ሌላ ረቂቅ ሚስጥር ደግሞ ልንገራችሁ። በብሉይ ዘመን ጀምሮ ያለ ለምሳሌ መጽሐፈ ሩት ምዕራፍ 4ን ተመልከቱ። ይልቁንም ቁጥር 4 ላይ
በቤተልሔም የነበረው አቤሜሌክ ሚስቱን ኑኃሚንን ይዞ ወደ ሞዓብ ምድር ሄደ። በቤተልሔም ረሃብ ነበረና አቤሜሌክ በሞዓብ ምድር ሞተ። 2 ልጆቹ መሐሎንና ኬሌዎን ነበሩ። እነሱም በዛ አግብተው ነበሩ። 2ቱም ግን ሞቱ። ኑኃሚን ብቻዋን ቀረች። ቤተልሔምን እግዚአብሔር እንደባረከ በሰማች ጊዜ ወደ ሀገሬ ወደ ቤተልሔም ልሂድ አለች። 2ቱ የልጆቿ ሚስቶች አብረን እንሂድ አሉ። ያችኛዋ ስትቀር ሩት ተከተላት ሄደች። ሩት እዛ ከሄደች በኋላ ባሏ መሐሎን ነው። የመሐሎን ሚስት ነበረች ሩት። ስለዚህ በብሉይ ዘመን ምን አለ? አንድ ሴት ብቻዋን እንዳትቀር፣ ያለ እርዳታ እንዳትቀር፣ የሱን መሬት እሷ ማረስ መቆፈር ስለማትችል ዋርሳ ይሆንና ወንድምየው ያገባትና ከዛ በኋላ ምን ይሆናል? መሬቷን እያረሰ እሷንም እያስተዳደረ ልጅ እየወለደ ቤዛነት ግን ለሞተው ይሆናል። ለሞተው ቤዛ ይሆነዋል። ስለዚህ ይሄ ስርዓት ሲደረግ አይሁድ ምን ያደርጋሉ? ሰው ይሰበሰባል። ለምሳሌ ቦዔዝ 10 ሰዎች ሰብስቦ ሽማግሌዎች አድርጎ ከዛም እንደሚደረገው ጫማውን ያወልቅና ስርዓት አለ። ያኛው አልችልም ሲል ያኛው ለዛኛው ቤዛ ይሆነዋል። ጫማ የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው። በትርጓሜው የምነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም። እርግጥ ግን ቦታውንም የምነግራችሁ የት ቦታ እንዳለ እንድናየው ነው። መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛ ውይተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው፣ ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላል? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም ቤዛ እኮ ሙሴን ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው። የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነቢይ ያስፈልገዋል። ተመልከቱ፣ በጣም የሚደንቅ እኮ ነው። ሙሴን አምላክ ሲያደርገው አምላክ ደግሞ ነቢያት አሉ። ስለዚህ ማንን አመጣ? አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነቢይ ይሆንልሃል፣ አፍ ይሆንልሃል። ሙሴ አፌ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆናል፣ አሮን ለአንተ ነቢይ ይሆንልሃል አለ። ይሄ ማለት እጅግ ድንቅ ነው። ሙሴ ፈጣሪ ነው ማለት አይደለም። ኦርቶዶክስ ይሄ ነው ትምህርቷ፣ ረቂቅ ነው ትምህርቷ። አንዳንድ ሰዎች ብሉይ ተምሯል፣ አዲስ ተምሯል፣ ይሄን ተምሮ የለም ግን እንደ ጋሪ ፈረስ እንዲህ ይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር እየተደባለቀበት የተደባለቀ ትምህርት የሚሰጥ ብዙ ትውልድ ሊነሳ ይችላል። ይሄ ምንም ድንቅ ነገር አይደለም፣ አይደንቅም። ስለዚህ ቤዛ የሚለውን ልብ ብላችሁ ተመልከቱ። ቅዱስ እስጢፋኖስ ቀዳሜ ሰማዕት በረከቱ ይደርብንና የዚህ ቅዱስ ሰማዕት ትምህርት በተለይ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ የሐዋርያት ሥራ 7:35 ላይ ሙሴን ቤዛ አይደለህም ብለው የገዛ ወገኖች እኮ ማን ነው በእኛ ላይ አለቃ ያደረጋሉት? ማን ነው እኛ ላይ የሾመ? ማን ነው ቤዛ ያደረገ አንተን አሉት። የሙሴን ቤዛነት የሙሴን አለቃነት አልፈለጉም። ተመልከቱ። ሙሴን ግን ምን አድርጎታል? እግዚአብሔር ለህዝቡ ቤዛ፣ ለፈርዖን አምላክ አድርጎታል። ልብ በሉ። ለህዝቡ ምን አድርጎታል? ቤዛ፣ ለፈርዖን አምላክ አድርጎታል።